በግብርና ስራ ጽናትና ቁርጠኝነት ማጣት ዋጋ እንደሚያስከፍልና ተቃራኒው ደግሞ ዋጋ እንደሚያሰጥ ያስተማሩኝን ክስተቶች ልንገራችሁ። ሰላም ቤተሰቦችና ተመልካቾች፣ በዚህ ቪዲዮ ሁለት አስገራሚና አስተማሪ የግብርና ገጠመኞች ላይ ተመርኩዘን እጅግ በጣም ጠቃሚ ትምህርት እንማራለን። ስለ ጥልቅ ፍላጎት ወይንም ፓሽን፣ ስለ ቀጣይነት ወይንም ኮንሲስተንሲ፣ ስለ ጽናት ወይንም ስለ ፐርሲስተንስ እና ስለ ቁርጠኝነት ወይንም ስለ ኮሚትመንት ግንዛቤ አግኝተን በግብርና ስራችን ይበልጥ ስኬታማ ለመሆን እንጥራለን። ከዚህ አንጻር ሁለት ገጠመኞችን ላካፍላችሁ። ገጠመኝ 1። ዶሮዎቻቸው ጋር ያድሩ የነበሩ የያኔው ድሆች የዛሬዎቹ ቱጃሮች ታሪክን ደጋግሜ ባዳምጥም መርካት አልቻልኩም። የዶሮ ቤቱ ደካማና ጣሪያውም ዝናብ የሚያስገባ ስለነበር ዶሮዎቹ በዝናብና በቅዝቃዜ እንዳይታመሙ እና እንዳይሞቱ ከጣሪያው ስር ሸራ ወጥረው እዚያው ከዶሮዎቹ ጋር አብሮ ያድሩ ነበር። ዶሮዎቹ ግንባራችንን በአፋቸው ወይንም በመንቁራቸው ሲተቀጥቁን ያድሩ ነበር ያሉት ገጠመኛቸው ይበልጥ ይደንቀኛል። ገጠመኝ 2። ሰራተኞቹ የወተት ላሞች ላይ በራቸውን ቆልፈው በሌሊት ጠፍተው ወደ ትውልድ አካባቢያቸው በመሄዳቸው ብቻ በንዴት ቢዝነሱን ማቆም ወይንም መዝጋት ምን ይባላል? እንደዚህ አይነት ስራ ሲሰራ ቁርጤ መነሳት አለብህ። ቁርጤ ስትነሳ ገቢም እንዳለ ወጪም እንዳለ አስበህ መግባት አለብህ። ግብርና በዚህ ዘመን በተለይ አዋጭ ከሆኑ የስራ ዘርፎች መካከል የሚመደብ ነው። በግንባር ቀደምትነት የሚቀመጥ የስራ ዘርፍ ወይንም የቢዝነስ አይነት ነው። ምክንያቱም በየጊዜው እየጨመረ ያለውን የሰው ቁጥር ብቻ ብናይ ከፍተኛ ገበያ እንዳለ እናያለን ማለት ነው። በዚህ ዘርፍ ለምን እያንዳንዱ ሰው ምግብ ያስፈልገዋል። በልቶ ማደር ግዴታ እስከሆነ ድረስ የሰው ልጅ ነዳጁ ደግሞ ምግብ እስከሆነ ድረስ የግብርና ስራ እጅግ ተፈላጊ ሴክተር እየሆነ ነው የሚቀጥለው። ይህ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ለምን በሀገራችን ደረጃ እንኳን ብናይ በየጊዜው የሰው ቁጥር እየጨመረ ነው የሚሄደው። ይህ የሰው ቁጥር ደግሞ ከፍተኛ የሆነ የምግብ አቅርቦት ይፈልጋል። እንደዚሁም ደግሞ የግብርና ጥሬ ዕቃዎችን የሚጠቀሙ የተለያዩ ፋብሪካዎች፣ የተለያዩ ኢንዱስትሪዎች እየተቋቋሙ ነው ያለው። ስለዚህ እነዚህም የራሳቸው የተለያዩ የግብርና ጥሬ ዕቃዎችን መጠቀም ስለሚፈልጉ በግብርና ዘርፍ መሰማራት ጥያቄ ውስጥ የሚገባ ጉዳይ አይደለም። ስፔሻሊ በእነዚህ በሁለቱ ምክንያቶች የተነሳ የግብርና ስራ እጅግ ተፈላጊ የቢዝነስ ዘርፍ እንደሆነ ጥያቄ ውስጥ የሚገባ ጉዳይ አይደለም ማለት ነው። ነገር ግን ይህ ዘርፍ ለበርካታ ችግሮች የተጋለጠ ነው። ግብርና እንደሚታወቀው ሾክ አብዞርቨር ነው የሚባለው። ለተለያዩ ተፈጥሯዊ አደጋዎች የተጋለጠ የቢዝነስ ዘርፍ ነው። ይህን ከግምት ውስጥም አስገብተን ነው ወደዚህ ዘርፍ ስንገባ እነዚህን ችግሮች እነዚህን የውጭ ጫናዎችን ተገንዝበን ጫናዎቹ የሚያመጡትን ችግሮች ተገንዝበን ከችግሮቹም ደግሞ ለመላቀቅ ወይንም ችግሮቹ የሚያስከትሉትን ጉዳት ለመቀነስ ወይንም ለማስወገድ እንድንችል የተለያዩ በርካታ ስራዎችን ማከናወን አለብን። አስቀድመንም የመከላከያ ስትራቴጂዎችን መቀየስ አለብን። ወደ ስራውም ከገባን በኋላ በሂደት ስራውን እየሰራን የሚገጥሙን የተለያዩ ችግሮች ሊኖሩ ይችላሉ። ስለዚህ እነዛን ችግሮችን የምንቀንስበት እነዚህ ችግሮች የሚያመጡትን አደጋ ተቋቁመን ወይንም ቀንሰን ምርትና ምርታማነታችንን በመጨመር ትርፋማ የምንሆንበትን የተለያዩ ስልቶችን መቀየስ መቻል አለብን። ስለዚህ ይህ በጣም ወሳኝ ጉዳይ ነው ማለት ነው። ከግብርና ስራ በማትረፍ ሂደት እንግዲህ ብዙ ጊዜ ችላ የምንላቸው ልብ የማንላቸው በርካታ ጉዳዮች አሉ። ከነዛ መካከል አንድ አራቱን ነው በዚህ ቪዲዮ ለእናንተ ለማቅረብ የፈለግኩት። የመጀመሪያው እንግዲህ ጥልቅ ፍላጎት ነው የሚሆነው። ይህ ፓሽን የሚባለው ነው። ወደ ስራው ስንገባ ለስራው ለዛ ለመረጥነው የግብርና ስራ ዋቴቨር የእርሻ ስራ ሊሆን ይችላል፣ የከብት እርባታ ሊሆን ይችላል። ከከብት እርባታም ደግሞ ዶሮ ማርባት ሊሆን ይችላል፣ የወተት ላሞች እርባታ ሊሆን ይችላል፣ ከብቶችን ማወፈር ሊሆን ይችላል፣ የአሳ እርባታም ሊሆን ይችላል። ስለዚህ በእነዚህ በተለያዩ የግብርና ስራዎች ላይ ስንሰማራ ፍላጎቱ አለ ወይ? የእኛ ፓሽን ነው? ብዙ ጊዜ ደጋግሜ እንደምናገረው ሌሎች ሰዎችን አይተን ነው ወይስ እኛ ፈልገን ነው? ለምሳሌ የዶሮ እርባታን ስናስብ ውስጣችን ደስ ይለናል ወይ? እንነካካለን ወይ? ለመነሳሳት ፍላጎት ይጭርብናል ወይ? ደስ ይለናል ወይ? እነዚህ ነገሮች ሁሉ ባካተተ መልኩ ያን ስራ የምንወድ ከሆነ ከውስጣችን ፍላጎቱ የሚመነጭ ከሆነ በዛ ስራ ብንሰማራ ቀኑ ሊረዝም ይችላል እንጂ ስኬታማ መሆናችን አይቀርም ማለት ነው። ስለዚህ አንደኛውና ዋናው ወደ አንድ ስራ ወደ አንድ የግብርና ስራ ለመሰማራት ሰው ሲፈልግ ምንድነው ማድረግ ያለበት? እነ ከሌ ጎረቤቶቹ ወይንም ጓደኞቹ በዚያ ስራ ተሰማርተው ሀብታም ወይንም ውጤታማ ስለሆኑ ብቻ ዘሎ እዛ ውስጥ መግባት ትክክል አይደለም። ምክንያቱም እነሱ ፓሽናቸው ሊሆን ይችላል፣
ለእኛ ደግሞ ላይሆን ይችላል ማለት ነው። ለምሳሌ ለጎረቤቴ የላም እርባታ ፓሽኑ ሊሆን ይችላል፣ ለእኔ ደግሞ የበሬ ማደለብ ሊሆን ይችላል፣ ወይንም ነጭ ሽንኩርት ማምረት ሊሆን ይችላል። ያን ግን ፈልገን ነው ማግኘት ያለብን ፓሽናችንን። ስለዚህ ሰው እንደ ጎረቤቱ ሳይሆን እንደ ራሱ ማደር ያለበት የሚባለው አባባልም እዚህ ጋር ይሰራል። ስለዚህ እኛ ደግሞ የራሳችንን ፈልገን በዛ ልክ ነው መንቀሳቀስ ያለብን። ስለዚህ ሰው ጥልቅ ፍላጎቱን መርምሮ ፈትሾ ማግኘት አለበት። ይሄ እንግዲህ ወሳኝ ነው እጅግ በጣም። ወደ አንድ ስራ ከመግባታችን በፊት ይህን ማወቅ መቻል አለብን። ይሄ ቤዚክ ነው፣ መሰረታዊ ነገር ነው ማለት ነው። ብዙ ሰዎችም በመንገድ የሚቀሩት የሚከስሩትም ለዚህ ነው። ሰው ሱቅ ስለከፈተ እኔም ሱቅ መክፈት የለብኝም እንደተባለው በሬ አውፍሮ ውጤታማ ስለሆነ እኔም በሬ አውፍሬ ውጤታማ ሆናለሁ ብዬ በስራው መጀመር መቻል የለብኝም። ዋናው ጥልቅ መሻቱ ጥልቅ ፍላጎቱ እኛ ውስጥ አለ ወይ ነው። ከጎረቤቶቻችን የምንማራቸው መልካም ነገሮች ሊኖሩ ይችላሉ፣ እነዛን መማር እንችላለን። ግን ይሄ ጥልቅ ፍላጎቱ ግን ከራሳችን ነው መመንጨት ያለበት። ይህን ልብ ማለት መቻል አለብን። ሴት ጥጃ ስላገኘው እርባታውም ደስ እያለኝ ትልቁ ያው እንግዲህ እግዚአብሔር ሲረዳል። ሌላው ደግሞ እንግዲህ ቀጣይነት አለው የምንሰራው ስራ። ለምሳሌ አንድ ሰው የወተት ላሞች እርባታ ላይ ሊሰማራ ይችላል። በርካታ ስራዎች ይሰራሉ። እንግዲህ ከዚህ ሴክተር ለማትረፍ ብዙ ስራዎችን በየዕለቱ እናከናውናለን። አቅደን ብዙ ስራዎችን እንንቀሳቀሳለን። ስራችንን በቀጣይነት ሳናቆራረጥ እንሰራለን ወይ? ስራችን ኮንሲስተንት ነው ወይ ነው የሚባለው። ኮንሲስተንሲ አለ ወይ? ቀጣይነት አለ ወይ? ለምሳሌ ላሞቹን ስናረባ በየቀኑ ክትትል እናደርጋለን ወይ? ወይስ ዛሬ ክትትል አድርገን የዛሬ ሳምንት ነው የምናደርገው ክትትል? በየቀኑ የቤታቸውን ንጽህና ጠዋትና ማታ እናጸዳለን ወይ? ቤታቸው ጠዋትና ማታ የሚጸዳ ከሆነ በየቀኑ ማለት ነው ሳናቆራርጥ በቀን 2 ጊዜ መጽዳት አለበት ቤታቸው ማለት ነው። ንጹህ ውሃ፣ በቂ ንጹህ ውሃ 24 ሰዓት የምናቀርብላቸው ከሆነ በየ24 ሰዓቱ በየቀኑ ይህን ማከናወን አለብን ማለት ነው። ለጓሮ አትክልቶቻችን ለምሳሌ ለዘራ ነው የነጭ ሽንኩርት ለምሳሌ በ2 ቀን አንዴ ሊሆን ይችላል ውሃ እናጠጣለን ወይ ነው። ስለዚህ እነዚህ ነገሮች ከኮንሲስተንሲ ወይንም ከቀጣይነት አንጻር የሚታዩ ጉዳዮች ናቸው። ስራው መቆራረጥ መቻል የለበት። ዋቴቨር ምንም ነገር ቢፈጠር ማለት ነው ስራው በዚህ መልኩ ቀጣይነቱን ይዞ ካልሄደ ከዛ ከምንሰራው ስራ ውጤት ማግኘት አንችልም። ለምሳሌ ነጭ ሽንኩርቱ ላይ በየ2 ቀን አንዴ ውሃ ጠጥተን በሳምንት ደግሞ ተመልሰን ብናጠጣ ውጤታማ ላንሆን እንችላለን። ላሞቹም ላይ እንደዚያው በየ24 ሰዓቱ በቂ ንጹህ ውሃ ካልሰጠናቸው እና በሳምንት አንዴ ወይንም በ3 ቀን አንዴ ውሃ ከሰጠናቸው ውጤታማነታቸው በዚህ መልኩ ሊወርድ ይችላል። ስለዚህ ምንሰራቸው ስራዎች ቀጣይነት ያላቸው መሆን መቻል አለባቸው። ኮንሲስተንሲ ያስፈልጋል፣ መቆራረጥ የለበትም ማለት ነው። ይህም በጣም ወሳኝ ጉዳይ ነው። ይህን ከግንዛቤ ያስገብተን ስራችንን ብንሰራ ውጤታማ እንሆናለን ብዬ ሀሳቤን አቀርባለሁ። ሌላው ደግሞ በምንሰራው ስራ ዙሪያ ጽናት አለን ወይ? ፐርሲስተንስ የሚባለው ማለት ነው። ጽናት ወሳኝ ነው። ምንም አይነት ችግር ቢገጥመን፣ ምንም አይነት ጋሬጣ ፊታችን ላይ ቢቆም ስራችንን ማቆራረጥ የለብንም። የውሃ እጥረት እንኳን ቢኖር ማለት ነው ለላሞቹ የምንሰጠው ውሃ በየ24 ሰዓቱ በቂ ውሃ ማግኘት አለባቸው ብለናል። ስለዚህ የውሃ እጥረት እንኳን ቢኖር ያን ውሃ ከየትም ብለን አፈላልገን ለላሞቹ መስጠት መቻል አለብን። ይህ እንግዲህ ፐርሲስተንስ ወይንም ጽናት ነው የሚባለውና የሆነ ችግር ቢገጥመን እንኳን ያን ችግር የምንቋቋምበትን ስልት አስቀድመን ማዘጋጀት መቻል አለብን። ለምን ያን ነገር ለምሳሌ በቂ ውሃ በ24 ሰዓት በየ24 ሰዓት ለላሞቹ ካላቀረም ውጤታማ ስለማንሆን ነው። ስለዚህ ይህን ሁሉ አንድ ሰው ወደ ስራው ከመግባቱ በፊትም አስቀድሞ የመጠባበቂያ ስልቶችን፣ እቅዶች ማዘጋጀት አለበት። ለምን እንዳልኩት ውሃ እንኳን ቢጠፋ ውሃ እንዴት ነው የማገኘው ብሎ ማሰብ መቻል አለበት። ለአትክልቱም ለእርሻውም እንደዚያው ነው መሆን የሚችለውና ምንም አይነት ችግር ቢገጥመን እጅ መስጠት የለብንም። ስራው መቆራረጥ መቻል አለብን። ጽናት ይዘን በጽናት እጅ ሳንሰጥ ክፍተት ለተፈጠረው ክፍተት መፍትሄ እየሰጠን ክፍተቱን እየደፈን መሄድ መቻል አለብን። በዚህ የተነሳ ብዙ ፋርሞች ሲዘጉ እናያለን፣ ኪሳራም ሲደርስ እናያለን። ስለዚህ ይህን ከግምት ማስገባት እጅግ በጣም ወሳኝ ነው። እጅ መስጠት የለብንም። ክፍተቶች ከተፈጠሩ ለክፍተቱ ደግሞ አስቀድመን የመጠባበቂያ እቅድ አዘጋጅተን በዛ እቅድ መሰረት መፍትሄ እያበጀን ስራችን ሳይጓደል ስራችን ሳይወድቅ ወደፊት እንዲራመድ ማድረግ መቻል አለብን። ይህን ከግምት ውስጥ እንድታስገቡ ሀሳቤን ሼር አደርጋለሁ ማለት ነው። ሌላው እንግዲህ ኮሚትመንት ነው። ይሄ ቁርጠኝነት፣ ለምንሰራው ስራ ቁርጠኝነት እጅግ በጣም ወሳኝ ነው።
ቁርጠኛ መሆን መቻል አለብን። በድፍረት ቁመን መስራት መቻል አለብን። ጥንካሬ ማሳየት አለብን ለስራችን ማለት ነው። ቁርጠኛ መሆን አለብን። በዚህ ስራ ተሰማርተን ውጤታማ እንሆናለን ብለን ማሰብ መቻል አለብን። ቁርጠኝነት እጅግ በጣም ወሳኝ ነው። ምንም አይነት ችግር እንኳን ቢኖር ምንም አይነት ችግር እንኳን ቢመጣብን የሚያስፈልገውን ዋጋ ከፍለን አላማችንን ማሳካት መቻል አለብን። ይህ እጅግ በጣም ወሳኝ ነው። እንግዲህ አንድ ሰው የእርሻ ስራውን ወይንም የግብርና ስራውን ሲሰራ እነዚህን 4 ጉዳዮች ማዕከል አድርጎ ቢሰራ ውጤታማ ይሆናል። እነዚህ እጅግ በጣም ወሳኝ ናቸው። በዚህ ቪዲዮም ይህን ለእናንተ ሼር ለማድረግ ነው የቀረብኩት ማለት ነው። ቁጭ ብለን ትልቅ ነገር መጠበቅ የለም። ትንሽ ከአንድ ጀምረን 2 ጀምረን 3 እንድናረግ ሁሉም ሰው ማለት ነው ከሰራ ማደግ እንደሚችል እድገት ከስራ እንደሆነ ተስፋ ለመቁረጥ የስራ ተነሳሽነት እንዳለው ይሄን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ቸርነት ዘለቀ ነኝ፣ የወተት ልማት ሚዲያ ተጽዕኖ ፈጣሪ፣ ዴሪ ፋርም ሚዲያ ኢንፍሉዌንሰር። አመሰግናለሁ።